ማለት የ16 ዓመት ልጅ ናት፣ ኦቲዝም ናት። እሷ ላይ እንደዚህ አይነት ጥቃት ይፈጽማል ብዬ እኔ እንጃ። በቃ የሆነ እንዴት ነው ተደፍራ ሳይሆን አይቀርም ነው ያሉት። ማለት ያው እዚህ ጋር እርግጠኛ እንድትሆንልኝ ፈልጋለሁ። ውጤቱ የሚያመለክተው ተደፍራ ነው ወይስ? አዎ ሌላ ነገር የለውም። ጭራሽ በፊት ከነበረችበት የበለጠ ዲፕሬሽን ውስጥ ናት። በቃ እሷ ላይ በቃ በፊትም ያው ያለባትን ችግር ነግሬያለሁ። አሁን ደግሞ ሞር የባሰ አበላሏን በጣም ውስን ሆኗል። በቃ እንዴት ነው ብቻ እግዚአብሔር፣ እኔ የምለው ምንድን ነው እግዚአብሔር ይሄንን ነገር ያስተካክልልኝ። አንደኛዋ ትልቋ 23 ዓመቷ ነው። 23 ዓመቷ ነው። እቻውን ኦቲዝም ናት ያልኩ ከ16 ዓመቷ ነው። በ16 ዓመቷ ነው ነገር የተፈጠረው። አቅመ አዳም ያልደረሰች ሴት፣ ሲቀጥል በሽተኛ፣ በቃ ኦቲዝም ምንም አይነት ስሜት የሌላት ልጅን እንደዚህ አይነት ነገር ውስጥ የከተተውን ግለሰብ እንደው ትርንጎ በፈጣሪ ባሳለፍነው መልካም ነገር በገባች በሁለተኛ ወር ነው ደሞዝ ራሱ ከተነጋገር ነው ጨምሬላት። ጥሩ ናት፣ ማትሰራው ስራ የለም። በጣም ጎበዝ ናት። ስለ እውነት ከሆነ ጥሩ አጋዢ ናት። በቃ የሚገርም እንጨት ሁሉ ፈልጣ፣ እኔ ይገርመኛል፣ ከባባር ስራ ሰርታ ሁሉ ነው የምታግዘኝና እንደ ቤተሰብ ነው። ደግሞ በዚህ ጉዳይ ምን ይሷል ማለት ሰራተኛዋን ልከሳት አልፈልግም። ትርንጎን ማለት ነው። ትርንጎ ብዬ ነግርሻለሁ። በዚህ ሰዓት የትም ቦታ ሆነሽ የምታይ ከሆነ እኔ የልጄን የጤና ምክንያት መንስኤውን ብቻ አንድ ጊዜ እንድትነግረን ነው እንጂ እኔ ስለ ንብረቱም ይኸው ቃል ገባለሁ እንደማልጠይቃት። ከዚህ በፊት እኔ ልጆቼን ያሳደገች 6 ዓመት ቤቴ ቆይታ 6 ዓመት። አዎ ከሷ አንፃር በቃ እኔ አሁን ሰውን እንዳምን ያደረገኝ ያቺን ልጅ እያየው ሁሉም ሰው እንደሷ ነው ብዬ ነው አሁን ላይ የተሸወድኩት። አሁን ያቺ 6 ዓመት ልጆቼን ያሳደገች ሰራተኛዬ፣ አጋዢ፣ እኔ እህቴ ነው ማለት የምፈልገው። እኔ ጋር 6 ዓመት ሰርታ መታወቂያ አውጥቼላት፣ ፓስፖርት አውጥቼላት፣ ራሴ ንግግር አድርጌ ወደ አረብ ሀገር ልኪያታለሁ። እኔ ከንብረቱ ይልቅ በጣም የልጄ ጉዳይ እያሳሰበኝ ፖሊስ ጣቢያ ሄጃለሁ ከደላላው ጋር በጣም በከባድ ደረጃ ላይ ተዳርሰናል። ከዛ ምንድን ነው ብዬ ከፈታ አድርጌ ሞዴስ አለሁ፣ በጣም ብዙ ሞዴስ በማዳበሪያ ሙሉ። አዎ እና ምንድን ነው ይሄ ሞዴስ ምንድን ነው ስል ደነገጠች። እና እንዴት ነው የመርበትበት ምንድን ነው ኬት አምጥተሽ ነው? እና ሰርቃ ደግሞ የፈለገ ብሰር ይሄውላ መቼም አይሆንም። ከዛ እንደው ምን አሰብኩ፣ ወይም ገዛላትን ሞዴስ በጨርቅ እየተጠቀመች እኔ መሰለኝ ውጪ ስለሞድ ጨርቅ እየተጠቀመች አጥባ እንደው ብሩ አጓግቷት ሞዴሱን አጠራቅማ ልሸጠው ነው አልኩኝ። አይ ደግሞ እንደዛ ሲሆን ደግሞ ጨርቅ እንኳን አጥባ የምታሰጣበትን ታያለክ። ገና 16 ዓመት ልጅ ናት፣ በዛ ላይ በሽተኛ ናት። ምን አይነት ሰው ነው? በቃ ማለት እኔ አሁን እንድታቁልኝ የኢትዮጵያም ሕዝብ እንዲያቅልኝ የምፈልገው እቺ ሰራተኛ በእርግጠኝነት እሷ ናት። በቃ ማለት የምታውቀው ነገር አለ፣ በር ከፍታ የምታስገባው ወንድ አለ። ልጄ ስተኛ ትቃዣለች ስሟን እየጠራች እና እንድጠራጠር በቃ እሷ የሆነ የምታውቀው አሁን እንኳን ይሄ ነገር ከተከሰተ በኋላ የሆነ እየቃዠች የእሷን ስም ትጠራለች እና የምታውቀው ነገር እንዳለ እርግጠኛ ነው። ሰላም። እንግዲህ ከዚህ ቀደም የነበረውን ስቶሪ ታውቃላችሁ በህፃኖቹ ኬዝ ላይ። ሆኖም አቶ አቢቶን ወይም የህፃኖቹን አጋች ይዘን ወደ ፍርድ አቅርበነዋል። ሆኖም የተወሰኑ ልጆችን በማሸሽ ላይ ነበረ። ወደ 2 አካባቢ ነበር ያለን። እዛም ያሉትን ልጆች ተከታትለን እንደርስባቸው ችለናል። አሁን ቁጥራቸው ወደ 80 የሚገመቱ ልጆች በእኛ ቁጥጥር ስር ይገኛሉ እና ከእነሱ ጋር የነበሩትን የህፃኖቹን አጋቾች ወይም ህፃኖቹን ሲያሰቃያቸው የነበሩን ልጆች ይዘናቸዋል። ናሁም ደረጀ ነኝ። ስውር ቲዩብ ላይ እንገኛለን። እንግዲህ ዛሬም ወጣ ባለ ኬዝ መተናል። እንግዲህ አጠገብ የምትዋያቸው ባልና ሚስቶች በገዛ ሰራተኛቸው ወይም ከ2 ዓመት በላይ የቆመች ሰራተኛቸው የቤት እቃቸውን ጠቅልላ በመሰወሯ
እና አንዳንድም ከበስተጀርባ ያሉ ታሪኮች አሉ። እስኪ እሱን ለእኛ ሊያካፍሉ ወይም ደግሞ መፍትሄ እንድሰጣቸው መጥተዋል። ራሳቸውን ያስታውቃሉ። ተከታተሉ። ሰላም ነው። ስም አለበል? ዝናሽ፣ ወይዘሮ ዝናሽ። እሺ፣ ያንተስ? የኔ አቶ ገብሬ። ገብሬ። እሺ፣ እስኪ እንግዲህ ዛሬ የመጣችሁበትን ጉዳይ ጠቅልል አድርገን ለህዝብ እንድነግሩልን እንፈልጋለን። ምንድን ነው እኛ ጋር ያመጣችሁ ጉዳይ? እናንተ ጋር ያመጣን ምንድን ነው? ለ2 ዓመት ቤታችን ውስጥ ቀጥረናት ስናሰራት የነበረች ልጅ ባልታወቀ ምክንያት ተሰውራብናለች። ቤት ያለውን እቃ ንብረት ዘርፋ ማለት ነው። የተለያዩ ገንዘብ፣ ወርቅ፣ ጌጣጌጦች ይዛ ጠፍታለች እና ያን ነገር አፈላልገን ላመጣትም ደላላ ሄድኩኝ፣ አናገርኩት። ተያዥም ብለው የሰጡኝ መታወቂያ ተያዥ ዋጋ ሲሄድ የለም፣ ውሸት ነው። የውሸትን መታወቂያ ነበር እና ብዙ ነገር ዘርፋኝ ነው የሄደችው። እና ደግሞ ከሱም በባሰ ልጄ ላይ የተፈጠረው ነገር በጣም ለእኛ ስላወዛገበን ነው እናንተን አፈላልገን ሚዲያ ላይ መፍትሄ እንደምትሰጡ ሌላ ስራም እንደምትሰሩ ማለት በዚህ ጉዳይ ላይ ብዙ ወንጀለኛን ስትይዙ የሚያቅሰው ጠቁሞኝ ነው ወደ እናንተ የመጣሁት እና በሰራተኛችን ጉዳይ ነው የመጣ ነው። እሺ፣ እስኪ በመጀመሪያ ያው ከንብረቱም በላይ ያው የልጄ እንደዚህ መሆኑ እናንተ ጋር መጣን ብለሻል። እስኪ ትንሽ ይህንን ነገር ተንተን አድርገሽ ትነግሪናለሽ? ማለት በልጅሽ ላይ ምን አይነት ነገር አጋጥሞሽ ነው? ኦኬ፣ አሁን ምንድን ነው ንብረቱ ምንም ማለት አይደለም። እኔ አሁን ልጄ ትንሽ የአይምሮ ኦቲዝም ናት። ከቤት አትወጣም። ወንድ አለ የምለው ባለቤቴ ነው፣ ሌላ ወንድ የለም። ልጄ ግን ባልታወቀ ምክንያት ከዕለት ዕለት ሆዷ እየገፋ ምንም ብጠይቃትም 2 ልጆች አሉኝ። አንዷ ትልቋ ልጄ ዩኒቨርሲቲ ተማሪ ናት፣ ለእረፍት ነው የምትመጣው። አንደኛዋ ደግሞ ኦቲዝም ናት፣ ቤት ናት፣ ከቤት አትወጣም። እና ለራሴም በቃ ግራ የገባኝ ታሪክ በቃ እኔ ለራሴ እንቆቅልሽ ሆኖብኛል። ለምን ከቤት የማትወጣ ልጅ ቤት ውስጥ ወንድ የሌለ ወንድ እሱ ብቻ ነው። እና ምንድነው ንብረቴ ምንም እንትን አላለኝም። ለምን ነገ ሰርቼ አገኘዋለሁ። አሁን እያሳሰበኝ ያለው ልጄ ቀን በቀን ሆዷ እየገፋ መጣ። ምንድን ነው በቃ ግራ ገባኝ። ምንድን ነው ያለው ወንድ እሱ ብቻ ነው፣ ሌላ ወንድ በምንም ምክንያት ግቢ ውስጥ ገብቶ አያውቅም። ሰራተኛ እኔ እሱ ትልቋ ልጄ ለእረፍት ነው የምትመጣው እና ምን ላይ ነው የምትገኘው? ዩኒቨርሲቲ ተማሪ ናት። ለእረፍት ነው ጅማ ዩኒቨርሲቲ ነው የምትማረው። ለእረፍት ነው የምትመጣው እኛ ጋር እና ለእረፍት በመጣች ጊዜ ከሰራተኛ ጋር አብረን እንተኛ ትላታለች። አብረው ይተኛሉ። ሌላ ወንድ የሚባል ገብቶ አያውቅም ቤቴ። ብቻ እንቆቅልሽ ሆኖብኛል። የልጄም ነገር በጣም እያሳሰበኝ ነው። እሱ ነው አሁን ግራ እየገባኝ ያለው። እንዴት ነው በምን ምክንያት ነው? ልጄ ያው ኦቲዝም ናት ነግሬሃለሁ። እና ዕለት ለዕለት ሆዷ እየገፋ ነው እየመጣ ያለው። ብቻ በጣም ተጨንቅ ያለው። እናንተ መፍትሄ እንድታደርጉልኝ ነው የመጣሁት። እሺ፣ ችግር የለም፣ መፍትሄውን እኛም እንሰጥሻለን። እሺ፣ አቶ ገብሬ በአንተ በኩልስ ምን የምትለን ነገር አለ? አዎ፣ ያው አሁን እሷ እንደተናገረችው ነው በተወሰነ መልኩ እቺ ሰራተኛ ካለን ንብረት ምናምን አንግል ከወሰደችው ይልቅ እኛ በጣም እየተጎዳን ያለ ነው በልጃችን ሁኔታ ነው። ምን እንደሆነም ባላወቅንበት ሁኔታ ማለት እንደዚህ አይነት ነገር ተፈጥሮም ይመጣልን ብለን አላሰብንም። በሽተኛ ልጅ ነች ልጅቷና በጣም እንትን እያለን ያለው የእሷ ሁኔታ ነው፣ የልጃችን ሁኔታ ነው እያሳሰበን ያለው ከምንገምተው በላይ እና እዚህ ድረስም እናንተ ጋርም ልንገናኝ የቻልነው በዚህ የተነሳ ነው እና በጣም ያሳስበን የልጃችን ሁኔታ ነው። እሺ፣ እንደማየው እንግዲህ ያው ሙሉ ግቢ ውስጥ ነው የምንኖሩት። ማለትም ያው ግቢያችሁ ውስጥ ተከራዮች ምናምን ይኖራሉ? በፍጹም ማንም የለም። ያው
እኛው ያው ውጪ ነው ሰርተን የምንውለው። እሱም የራሱ የግል ስራ አለው፣ እኔም የራሴ የግል ስራ አለኝ። ቤት ግቢያችን ማንም ገብቶ አያውቅም። ያለችው ሰራተኛና ልጅቷ ብቻ። አሁን የኔዋ የታመመችው እሷ ብቻ ናት። አብረው ነው የሚውሉት። ያው እንግዲህ የምንነግሪኝ ነገር ያው በጣም አወዛጋቢ ነገር ነው። ግቢ ውስጥ ማንም በሌለበት ለዞም ኦቲስቲክ ናት ብለሽኛል። ኦቲስቲክ ናት። እና ይሄ ነገር እንዴት ሊፈጠር ቻለ? በእርግጥ ያው ዶክተሮች እንደሚሉትም ከሆነ እርግዝና ግዴታ በሴክስ ብቻ ላይፈጠር ይችላል። በአንዳንድ እክሎችም በአንዳንድ ጉዳዮችም ሊመጣ ይችላል። ግን ደግሞ እዚህ ጋር እያልሽኝ ያለሽው ነገር ያው ልጅቷም ከቤት አትወጣም፣ በዛ ላይ ኦቲስቲክ ናት። እና ይሄ ነገር እንዴት ሊሆን ቻለ? እሱ ነው ግራ የገባኝ እኔም። እሺ እንመጣልበታለን። እስኪ ወደኋላ መለስ ስላደርጋችሁና ትንሽ ስለእናንተ አንዳንድ ላይፍ ስታይል እና ስለ ራሳችሁ በደንብ ግልጽ እንድታደርጊልኝ ያህል አንዳንድ ነገር እስኪ ነገሩ ስለትዳራችሁና ስለእናንተ ላይፍ ስታይል። እኛ እንግዲህ የእኛ ትዳር ከ24 ዓመት ከ25 ዓመት በፊት የነበረ የተመሰረተ ትዳር ነው። 2 ልጆችን አፍርተናል። አንደኛዋ ትልቋ 23 ዓመቷ ነው። 23 ዓመቷ ነው። እቺ አሁን ኦቲዝም ናት ያልኩ ከ16 ዓመቷ ነው። በ16 ዓመቷ ነው ነገር የተፈጠረው? አዎ በ16 ዓመቷ ነው ይሄንን እንትን ያየነው። እና እሱም ሰርቶ አዳሪ ነው፣ እኔም ለፍተን ነው የምናድረው። በምን ስራ ላይ ነው ተሰማርታችሁ ያላችሁት? እኔ መርካቶ ሱቅ አለኝ። ነጋዴ ነኝ። መርካቶ ሱቅ አለኝ። ባለቤቴ ደግሞ ወደ ቄራ ስፔር ፓርት አለ፣ የመኪና መለዋወጫ ስፔር ፓርት ነው የሚሰራው። እዛ ነው የምንሰራው። እንግዲህ እንዳልኩ ሰራተኛዋ እኛ ጋር ስትገባ 2 ዓመት ያህል ቆይታለች። የገንዘብ ችግር የለብንም። የሚገርምክ በገባች በ2ኛ ወር ነው ደሞዝ ራሱ ከተነጋገር ነው ጨምሬላት። ጥሩ ናት፣ የማትሰራው ስራ የለም። በጣም ጎበዝ ናት። ስለ እውነት ከሆነ ጥሩ አጋዢ ናት። በቃ የሚገርም እንጨት ሁሉ ፈልጣ፣ እኔ ይገርመኛል፣ ከባባድ ስራ ሰርታ ሁሉ ነው የምታግዘኝና እንደ ቤተሰብ ነው። እኔ ቁልፍ አላቅም። ያው እንዴት ነው ከተግባባክ ታምናለክ ሰው እና ጥሩ ባህሪ ያላት ጥሩ ልጅ ናት። የተባለችውን ነገር ሁሉ በጣም ሰርታ ልብ የሚያደርስልክ ሰው የለም። ይህንን አርጋ ይህንን ሰርተሽ ጠብቂኝ ብዬ ሄጄ ያ ነገር ተከናውኖ ነው የምጠብቀኝ። የሚገርም መኝታ ቤቴ ቁልፍ አያቅም። በቃ ሁሉ ነገር እንደ ቤተሰብ ነው የያዝኳት እና መጨረሻ ላይ እንዲህ ታደርጋለች ብዬ አላሰብኩም ጭራሽ። እና ያለኝ በጣም ብዙ ንብረት ወስዳብኛለች። ግን ከንብረቱ በላይ ነው አሁን እያሳሰበኝ ያለው። ምንም ማለት አይደለም። ንብረት ነገ የምታፈራው ነገ የምትተካው ነገር ነው። ነገ ማስተካከል የማትችለው ነገር ልጅክ ላይ የተፈጠረው ነገር እንዳልኩ ኦቲዝም ናት። አሁን ብዙ ነገር እንዴት ነው ምንድን ነው ብዬ ሁሉ ለመጠየቅ እንትን ስል ምንም የምትነግረኝ ነገር የለም። ማለት መናገር አትችልም ነው ማለት እንዴት ነው በቃ ብዙ እንደዚህ ሀሳቧን ግልጽ አድርጋ አትነግርህም። ያው ካለባትም ኬዝ አንጻር ብዙ እንትን የምትል አይደለችም። ያው በብዛት ኦቲስቲክ ላይ ይህ ነገር ሲፈጠር አንደበታቸው የመያዝ ምናምን ነገር ይኖራል። እና ደግሞ ክትትል የላትም፣ ሆስፒታል አትመላለስም አላት። ግን አልፎ አልፎ ያው ብትሄድም ለውጥ የሌለው ነገር አለ አይደል? ያ ያለ ሐኪሙ የሆነ እንደ የኦቲስቲክ ምናምን ሙያ አለ በእርግጥ እንደ ግቢ ነገር እና እዛ ቦታ ላይ አልወሰድሻትም የመውሰድ አጋጣሚ የለም? ድንገት ያ ነገር እዛ ከተፈጠረ በሚለው ነው። የትም ወጥታ አታውቅም፣ አትወጣም ከቤት። እኔ ቀጠሮ የሕክምናዋ ሲኖር ይዣት እሄዳለሁ፣ ይዣት እመለሳለሁ። ብቻዋን የምትሄድበት ነገር የትም የለም። ከግቢም አትወጣም ጭራሽ። ሰራተኛ የሚያስፈልገኝ ዋናው ነገር ለሷ ነው እንጂ አሁን የቤቴ ስራ ብዙ ሆኖ አይደለም። ሱቄን እስከምከፍትበት ሰዓት ያለውን ሰራርቼ እንትን ግን ሰራተኛ ለሷ ነው ያስፈልገኝ። እሷ ብቻዋን መሆን ስለሌለባት ዋናው ነገር የተፈለገው ሰራተኛ እሱም ነው። እንደገና ታግዘኛለችም፣ ልጄንም በዛው ትጠብቃለች የሚል ነው ሰራተኛ ያስፈልገኝ። ያው ትንሽ የምትይ ነገር ግራ ስለገባኝ ነው እነዚህን ጥያቄዎች እየጠየኩሽ ያሉት። ያው ይሄ ነገር ደግሞ ይሆን አለ አይደለ ፐብሊክ ኤሪያ ላይ ምናምን የምትወጣ እንኳን ቢሆን አለ በአንዳንድ ነገሮች እንደዚህ ቦክሰር በመቀየር ወይ ዋና ቦታ ምናምን በሚባሉ ነገሮች ሊፈጠር ይችላል። ግን
አሁን እያልሽኝ ያለሽው አንቺ ቤት ነው የምትውለው፣ ከቤት አትወጣም። እና ይሄ ነገር እንዴት ሊመጣ ቻለ? ያው በስትክክል ሆስፒታልም ስትሄጂ ይሄ ነገር በስትክክል ነፍሰ ጡር ናት ብሎሻል ማለት የስንት ጊዜ ነፍሰ ጡር ናት ነው? 6 ወር። የ6 ወር ነፍሰ ጡር ናት። 6 ወር። እና ይሄ ነገር እኔ አሁን ወደ እናንተም ልመጣበት የቻልኩበት ምክንያት ምንድን ነው? ብዙ ነገር ከኋላ የምትሰሩትን ነገር ወንጀልን ከማጋለጥ ይሄን ነገር እኔ መፍትሄ ያላገኘሁትን እናንተ መፍትሄ ታገኛላችሁ ብዬ ነው አመጣጤ። በጣም ግራ ሲገባኝ ምንም ልደርስበትም እንዴት ነው እንቆቅልሽ የሆነ ነገር የለም ላቀው ያልቻልኩት። እና እንዴት ነው እስቲ ይህች ልጅም አሁን ሰራተኛ የተባለችው ቢያንስ የሆነ ፍንጭ ትነግረኛለች። ንብረቱ ሀብቱ ምንም የወሰደችብኝ ነገር ይቅርና ስለዚህ ልጅ መፍትሄ ትሰጠኛለች፣ መረጃ ትሆነኛለች ብዬ ነው እያፈላለኳትም የነበረው። ግን ምንም አድራሻውን ላቅም አልቻልኩም። ደላለዋም እኔም እንደ ማንኛውም ሰው ስራ ፈልጋለሁ አለች፣ መጣች፣ አስገባዋት አንቺ ጋር ተያዧ እንደዚህ ነው። ተያዧንም ስናጣራ የውሸት መረጃ ነው። እኔ አሁን የፈለግኩበት ዋናው ምክንያት የልጄን ታሪክ ይሄ ታሪክ እንዴት መጣ የሚለውን ይህን እንቆቅልሽ ለመፍታት ነው። የሚከታተልም ሰው ካለ ንብረቱንም ፈልጌ አይደለም። እችን ልጅ ግን ተይዛ እስቲ እንደው የምታውቀው ነገር እኔ ስራ በሙልበት ሰዓት የሚገባ ሰው ካለ ቢያንስ የቤት ሰራተኛ ናት፣ እሷ ናት በር የምትከፍተው የምትዘጋው። የሚመጣም ሰው ካለ ኢንፎርም እንድታረገኝ ዋናው ዓላማ እዚህ ጋር እናንተ ጋር ልመጣበት የቻልኩት እሷ ተገኝታ ለእኔ የሆነ ፍንጭ ብትሰጠኝ። እቺ ልጅ በሽተኛ ናት፣ እድሜዋ ገና ለአቅመ አዳም አልደረሰም። ይህንን የሰራው አካል በወንጀል እንዲጠየቅ እፈልጋለሁ። ይህን ማድረግ የምችለው ደግሞ እኔ ከደመ ነፍስ ተነስቼ ሳይሆን እቺ ሰራተኛ በምትሰጠኝ ፍንጭ የምታውቀው ነገር በእርግጠኝነት ይኖራል። ለምን እንደሆነ ታውቃለህ? እኛ ስራ በምንውልበት ሰዓት ያለችው እሷ ናት። እቺ ልጅ ምንም የምታውቀው ነገር የለም። የሚመጣም ሰው ካለ በር የምትከፍተው እሷ ናት። እና ይሄንን ፍንጭ ብትሰጠኝ ባገኛት ብዬ መፍትሄ እንድሰጡኝ ነው የመጣሁት እናንተ ጋር። እስኪ አቶ ገብሬ በአንተ በኩል ደግሞ ያው ይህን ነገር ለማጣራት ብዙ ርቀት ተጉዣለሁ ብለኸኛል እና ይህን ባረከ ሰዓት ያው ያገኘው ፍንጭ የለም? አዎ እኔ በልጄ ጉዳይ ላይ በጣም አሳስቦኝ ነበር እና ማታ ማታ ትቃዥ ነበረ ልጄ ራሱ የሰራተኛዋን ስም እየጠራች እና እሱ አሳስቦኝ ነበረ በጣም። እኔ ከንብረቱ ይልቅ በጣም የልጄ ጉዳይ እያሳስበኝ ፖሊስ ጣቢያ ሄጃለሁ ከደላላው ጋር በጣም በከባድ ደረጃ ላይ ተዳርሰናል። እንደገና ደግሞ ብዙ ቦታ ላይ ሞክሬያለሁ እሷን ለመፈለግ። ምክንያቱም ቤት ውስጥም ከስራ ስመጣ ምናምን ከልጄ ጋር ነው ብዙ ጊዜ የማሳልፈው እኔ እና ይሄ እንደዚህ አይነት ልጅቷን ሰራተኛዋን ብናገኛት የሆነ ፍንጭ እናገኛለን ብዬ አምናለሁ። መቼስ ፈጣሪ አንዴ ያመጣው ነገር ነው። እሱን እንትን ለማለት አሁን ዋናው ሀሳባችን እኛ ሰራተኛዋን ማግኘት ነው። ክስ መስርቻለሁ፣ ብዙ ያልወጣሁበት ያልወረድኩበት ስራ ትቼ ብዙ አዲስ አበባ ዙሪያ ላይም ሄጃለሁ። ብዙ ሰፈሮች ላይ ያለች ስትባል ሄጃለሁ፣ ግን እሷን ማግኘት አልቻለሁ እና በቃ ምን ማድረግ እንዳለብኝ የልጄ ጉዳይ በጣም እያሳስበኝ ነው። እንግዲህ እስቲ እናንተ ጋር ያለ መፍትሄ ካለ እንግዲህ ያው እኔ አሁን በዚህ አጋጣሚ ይህም ፕሮግራም እሷ የምትከታተል ከሆነ መናገር የምፈልገው ነገር ያው የባለቤቴም ወርቅ እንደጠፋ የእኛም የተወሰነ ብር እንደጠፋ ችግር የለውም። ብሩ እኔ ስለጠፋው ነገር እኔ ብዙ አላሳስበኝም። ነገ የሚገዛ ነገር ነው። ደግሞ በዚህ ጉዳይም እኔ እሷን ማለት ሰራተኛዋን ልከሳት አልፈልግም። ትርንጎን ማለት ነው። ትርንጎ ብዬ እነግርሻለሁ። በዚህ ሰዓት የትም ቦታ ሆነሽ የምታይ ከሆነ እኔ የልጄን የጤና ምክንያት መንስኤውን ብቻ አንድ ጊዜ እንድትነግረን ነው እንጂ እኔ ስለ ንብረቱም ይኸው ቃል እገባለሁ እንደማልጠይቃት። ነገር ግን የልጄ ጉዳይ ብቻ በጣም እያሳሰበኝ ነው እና
መቼስ አንድ ጊዜም ቢሆን አብረን በልተናል፣ አንድ ቤት ውስጥ በልተናል። እና እባክሽን ከሰማሽ ይህን ፕሮግራም የተፈጠረውን ነገር አንድ ጊዜ ኢቭን ኢፍ በስልክ እንኳን መቼም ስልካችን አላት፣ በስልክ እንኳን ደውላ እንደዚህ ብትለን በጣም ያለውን ነገር ብትነግረን እና እኛም እኮ ለእንትን ይቀለናል አለ አይደለ? ለሆነ ነገሩም ለልጃችንም ነገር እኮ ይቀለናል። እኛ ምንም ባላወቅነው ነገር ነው እየተሰቃየን ያለ ነው። በዛ የተነሳ ነው። ስለዚህ እንግዲህ እባክሽን ትርንጎ የሆነ ነገር ቢያንስ በስልክ እንኳን አዋሪ። ችግር የለም። እስኪ መለስ ስላደርጋችሁና ያው ማለት ከ2 ዓመት በላይ ቆይታችኋል አንድ ቤት ውስጥ። አሁን ላይ ስትሄድ ስልክ እንዴት ነው? ስልክ አልተለዋወጣችሁም? የመደወል ነገር አልተፈጠረም? የሚገርም እኛ ቤት እያለች የሰጠናት ስልክ ነበረ ከነ ሲም ካርዱ። ስትሄድ ሲም ካርዱን ቁጭ አርጋ ስልኩን ይዛ ነው ሄደችው። ሲም ካርዱን ቁጭ አርጓለች ይመስለኛል። ሌላ የምትጠቀምበት ሲም ካርድ እኛ ማናቀው ነበራት። ነገር ከደላላ በፊት ስልክ አልነበራትም። ስልክ አልነበራትም። ስትመጣ እኔ ምን አደረግኩኝ? ስልክ ገዛውላት። ሲም ካርድም የራሴ ነበረ ሰጠኋትና በዚህ ለምን ልጅቷን መከታተል ስላለብኝ የልጄን ሁኔታ ደቂቃ በደቂቃ ሰከንድ በሰከንድ እየደወልኩኝ እንዴት ናት፣ በላች ወይ፣ ጠጣች ወይ ያለው በቃ ከእሷ ጋር ያለን ነገር እኮ በቃ እንደ ፋሚሊ 2 ዓመት ያህል አልኩ እኮ በእውነት ነው የምልህ። ልጆቼ ራሱ በጣም ነው የሚወዳት። ትልቋ ራሱ ከጅማ ስትመጣ ከዩኒቨርሲቲ ፓንት ገዝታ ጡት ማስያዣ ገዝታ የሚያስፈልጋትን ነገር ሁሉ አሟልታ ለልጆቼ የምገዛውን ነገር ለእሷ ገዛለሁ። እንዳልኩ እንደ ቤተሰብ ነው እና በየደቂቃው እየደወልኩኝ እንዴት ናት፣ በላች ወይ፣ ጠጣች ወይ፣ ተኛች ወይ የሚለውን ከትርንጎ ነው የምሰማው። ስትሄድ ግን ማለት ነው ስልኩን ይዛ ሲም ካርዱን እንደዚህ ጠረጴዛ ላይ ያስቀምጣን ሄደችው። በየትኛው ስልክ ነው የምናገኛት? እና እኔ በጣም እየከበደኝና በጣም በቃ ለራሴ ለካ ባጎረስክ ትነከሳለህ ቤተሰብ። እኔ በእውነት ነው የምልህ ከልጆቼ አለያትም። በዓል ሲመጣ የሚያስፈልጋትን አርጌ እንዳይከፋት ልጆቼን ብቻን ይሻለኛል እሷን እንትን ከምንል እና በጣም በቃ ይሄንን ሚዲያ የምትከታተይ ከሆነ ቢያንስ ያረግንልሽ ያሳለፍ ነው ማረግ ምልህ ይሄ ምንም ማለት አይደለም። ያረኩትን ለማውራት ሳይሆን ምን ያህል ቤተሰባዊ እንደነበርን እንድትረዳ ነው። እስኪ አንድ መለስ ስላርግሽና እንትን ማለት ያው በብዛት በየቤታችን እኛ ሰራተኞች ሲኖሩ ወይ ለበዓል ወይ ለሆነ ጊዜ እረፍት የመውጣት አጋጣሚ ይኖራል። ያው አልፎ ተርፎ ስልክ እንኳን ይወራል እኮ ቤት ውስጥ ወይ ከፋሚሊ ጋር ወይ ከጓደኛ ጋር እንኳን ይወራል። እና ይሄን ነገር የማጣራት ስራ አልሰራሽም? ወይም ደግሞ እረፍት ብላሽ ምናምን ወይ ስትወጣ ያለውን ነገር የእሷን የፋሚሊ ኬዝ አላጣራሽም? ምንም አይነት ነገር የምታስታውቀው ነገር የለም። የሚገርም የምንገናኘው የተወሰነ ሰዓት ነው። እኔ ስራ ነው የምውለው። ቀን ምን ታውራ ምን ታድርግ ምን ትስራ የማውቀው ነገር የለም። እኔ ከገባው በኋላ ግን ምንም አይነት እንደዚህ እንትን የምትለው ነገር አይቼባት አላውቅም። ምንም አይነት ስልክ አታውራ ማለት ለረፍት እንኳን ልውጣ ብላሽ አታውቅም? የሆነ ጊዜ ሰው አናግሬ ልመጣ ነው ከክፍለ ሀገር የመጣ ሰው አለ መልእክት አለኝ ብላ የሆነ ጊዜ እኔ ቤት ሆኜ እሷ ደርሳ መጣለች። ከዛ በኋላ ግን በቃ የት የምትሄድበት የለም። እኔ ስልካት መልእክት እቃ ገዛስታ ለመምጣት እንጂ ሌላ የምትሄድበት ቦታ የለም። ማለት እኔ አሁን እዚህ ጋር ካልሽ ነገር አንጻር የሆነ ትንሽ እየተዘግብኩ ስለሆነ ነው። አንደኛ የልጅሽ እንደዚህ መፈጠሩ፣ ሁለተኛ ደግሞ የሰራተኛ እንደዚህ በአንድ ጸባይ ተቀይሮ እንደዚህ መሆኗ ያው ሜቢ ስልክ እንኳን ብታወራ የሆነ ፍንጭ ይኖርሻል ብዬ አስባለሁ። ድንገት ወይ ቤተሰብ ወይ እናቷ ወይ አባቷ ታሞ ሊሆን ይችላል ብዬ ነበር ነገር ያደረገችው። እኔ በሌለሁበት ታወራለች እንጂ ስልክ አሁን ለምሳሌ ስልክ ሰጥቻታለሁ። እኔ ማቀው እኔ ስፈልግ እኔ ብዛ ቤት ከገባሁ በኋላ ስልክ ስታወራ አይቻላቅም። ነገርኩ ስራና ስራዋ ላይ ነው። በቃ ያ ነገሯ ነው እኛ እንድንወዳትና እንድንቀርባት ያደረገን ያ ባህሪዋ ነው። ይሄ እንደሌላ ሰራተኛ ረጅም ሰዓት ስልክ ማውራት ምናምን በፍጹም አይቼባት አላቅም። እኔ ሳልኖር የምትሰራውን ስራ አላቅም። እግዚአብሔር ነው የሚያውቀው። እኔ እያለው ግን
እሷ ላይ ምንም አይነት ነገር እንትን ብዬ አይቻላል። በቃ እንደ ቤተሰብ አልኩ እኮ እንደዛም ስለሆነች ትኩረት አድርጌ ላይሆን ይችላል። የሆነት አሁን ቤተሰብ ነው ብለህ እንትን አሁን የምትጠራጠረውን ሰው ነው እኮ የምትከታተለው፣ ትኩረት የምትሰጠው፣ ምን የት ሄደ የት ገባ ስልክ አውራ እያልክ ፎከስ የምታደርገው ምን አይነት ሰው መሰለህ የምትጠራ እቺ ያልኩ እኮ በቃ ቤተሰብ ናት። ስልክ እኔ ትልቋ ልጅ ዩኒቨርሲቲ እያለች እኔ ጋር ሳትደውል እሷ ጋር ነው የምትደውለው። ደውላልኝ አውርቻት እንዲህ ብላኝ ነው የምትለው። እኔ ጋር እንኳን ያላቸው ቅርበት ነው ምነግርክ። እሱ ራሱ አሁን እንደ ውጭ ሰው አያያት። ለልጆቹ አንዳንድ ነገር ለእኔም ገዝቶ ሲመጣ ለእሷም ገዝቶ ነው የሚመጣው። እና እችን ሰው አሁን ሰራተኛ እኔ አሁን ላይ ነው ሰራተኛ ብዬ ራሱ ማውራው፣ አጋዤ፣ ቤተሰብ፣ ልጄ እያልኩ ነው ማውራው። እና ምንድን ነው እችን ልጅ ላምናትና እንደዚህ አሁን ነው እንግዲህ 2 ዓመት ማለት ቀላል ጊዜ ነው። በሰራተኛ ደረጃ ለምን እንደዛ እንዳልኩ ልንገርህ። ከዚህ በፊት እኔ ልጆቼን ያሳደገች 6 ዓመት ቤቴ ቆይታ 6 ዓመት። አዎ ከሷ አንጻር በቃ እኔ አሁን ሰውን እንዳምን ያደረገኝ ያቺን ልጅ እያየው ሁሉም ሰው እንደሷ ነው ብዬ ነው አሁን ላይ የተሸወድኩት። አሁን ያቺ 6 ዓመት ልጆቼን ያሳደገች ሰራተኛዬ አጋዤ እኔ እህቴ ነው ማለት የምፈልገው እኔ ጋር 6 ዓመት ሰርታ መታወቂያ አውጥቼላት ፓስፖርት አውጥቼላት ራሴ ንግግር አድርጌ ወደ አረብ ሀገር ልኪያታለሁ። ለዚችኛውንም የዛችን ታሪክ እየነገርኳት ጸባይ ነው ዋናው ለሰው ልጅ ያልኳት። ገና ስትገባ እንኳን እኔ የምፈልገው 3 ባህሪ፣ ውሸት አልፈልግም፣ ሌብነት አልፈልግም። ውሸት፣ ሌብነት እና ደግሞ ይሄ ከልጆች ጋር መጨቃጨቅ። አሁን ያችኛዋ ልጅ ያልኩ 6 ዓመት ቆየች ያልኩ ልጆቼ እንደ እህቶቿ፣ እችኛዋ ዩኒቨርሲቲ ሳትገባ ገና ተማሪ እያለች ነው አሳደገቻት ማለት ይችላለሁ። እንደ ራስ አጣጥባቸው አልብሳ አብልታ ያንን ባህሪዋን አይቼ 6 ዓመት አብረን ኖረን ከዛ በኋላ ነው አልኩ እኮ መታወቂያ አውጥቼ ፓስፖርት አውጥቼ ወደ አረብ ሀገር አሁን ድረስ እንደዋወላለን። እሷም ታውቃለች እንደምትደውልልኝ። ብር ሁሉ ልላክ ስትል አይ ለቤተሰቦችሽ ላኪ ያንቺ ውለታ ያንቺ እንደዚህ ስትል ስልክ እንደዚህ ላውድ አድርጌ ሳውራ እየሰማች ነው። ይኸውልሽ ይሄ ታሪክ ይሄ ነው፣ አንቺም ጥሩ ጸባይ ይኑርሽ፣ ጥሩ እንደዚህ ጥሩ በዚህ ሁኔታ ከሄድሽ እኔ እንትን ብዬ ራሴ ፓስፖርት አዘጋጅቼ ወደ ውጭ ልክሻለሁ ሁሉ እንደዚህ እያልኳት ነው። በመሀል ይሄ የተፈጠረው እንግዲህ በእርግጥ ቅድም እንዳልሽኝም ከሆነ ያው ማለት ያው የሁሉም ሰው ጸባይ አንድ አይነት አይደለም። አብሶ ደግሞ በሰራተኛ ደረጃ ብዙ አለመግባባቶች ይፈጠራሉ። ያው አሁን ያለንበት ነገር አለ። በእርግጥ እንደውም እናንተ ቀላሉን የገጠማችሁ ንብረት ከመዘረፍ ውጭ ወይም ደግሞ አሁን እናንተ እንደምትሉት ከሆነ የልጅ የጤና ጉዳይ ከእሷ ጋር ይገናኛል ብላችኋል። ከዛም አልፎ ተርፎ ያው በሰራተኛ እምነት ላይ ተጥሎ በሚኬድበት ሰዓት ልጅ እስከ መቀጥቀጥ የሆነ ቆራርጦ አርዶ እስከ መውጣት ላይ የሚፈጠርበት ጊዜ ላይ ነው ያለ ነው። እና ያው ለማለት የፈለግኩት ነገር ያው የልጃችሁንም ኬዝ እኛ በደንብ ለማጣራት እንሞክራለን። ያው ከተገኘች እሷም የተወሰደውንም ንብረት የማስመለስ ሂደት እናደርጋለን። እና በተጨማሪ ደግሞ አቶ ገብሩ አንተ መጠየቅ የምፈልገው ነገር ያው ደላላው ጋር ሄደ ማለትም የዚህ እጁ ሊኖርበት ይችላል። ይሄ ነገር የተጠና ስራ ሊኖር ይችላል እና እሱ ጋር ሄደ እሱን የመክሰስ ነገር አልነበረም። በእርግጥ ያው እሱም ተያያዥ ብሎ እስከመጣ ድረስ እሱም ሊሸውድህ ይችላል። እውነቱም እሱም ሲያውቅ ሊሆን ይችላል። የእሷን ባገረው እንዳልጠየቅኩም ሌላ ቤት ሰርታለች አልሰራች የሚለውን ነገር ይህን ነገር ቼክ አላረክም። በእርግጥ አሁን እኛ ከነበረብን የሰራተኛ ፍላጎት አንጻር እንደዚህ አይነት ጥያቄዎች አልጠየቅነውም። እኔ አልጠየቅኩትም። ብቻ ተገኘች ብሎ ሲል ብዙ አብዛኛውን ነገር እሷ ነበረች የተከታተለችው። ቢሆንም ግን አሁን ባለው ሁኔታ ላይ እሱን አሁን ከዚህ በኋላም ከሱ ጋር አንላቀቅም። ያው መሄድ እስካለብኝ ድረስ መሄዴን አልቀጥልም። ምክንያቱም ፌክ ማስረጃ ፌክ እንትን ነው ይዞብኝ የመጣው። ይሄ ማለት እኔ ገንዘቡ አሁንም ቢሆን በገንዘቡ የተነሳ ደላላውም ሆነ በፌክ ማስረጃው የተነሳ እሱንም አልከስም። እኔ ዋናው እያሳሰበኝ ያለው የልጄ የጤና ሁኔታ ነው። ስለዚህ
ከሱ ጋርም አንላቀቅም። ገና ያልጀመርነው በጅምር የተውነው ነገር አለ። አሁን ሰሞኑን ትንሽ እንትን እያልኩ ስለሆነ ነው እሷን ፍለጋ ላይ ስላተኮርኩ ነው ትንሽ እንትን ያልኩት እንጂ አንላቀቅም ከሱ ጋር። ግን ያው እናንተ የምትረዱን ነገር ካለ አሁን እሷን ማግኘት ላይ በጣም እንድትተባበሩ ነው እኛ የምንፈልገው። ችግር የለም። እኛም ያው ከዚህም ከፕሮግራሙ በኋላ ተያይዘን ደላለው ጋር የምንሄድ ይሆናል። ያው በእርግጥ አሁን ፌክ ማስረጃ ይዛ እስከመጣች ድረስ ያው በስትክል ፌክ ከሆነ በብር ይወጣ ሊሆን ይችላል። ያ የሰጠው ማካል ራሱ ይጠየቃል። ይህንን ነገር አንተም በደንብ ቼክ አላረክም መሰለኝ። ደላላው ጋርም ስትሄድ ቀጥታ ያው ፌክ ማስረጃ እንደሰጠህ ሲነግርህ ነው የመጣኸው አምነህ። ይህንን ነገር በደንብ ቼክ ማድረግ ነበረብህ። በተጨማሪ ወይዘሮ ዝናሽ ሰራተኛችን ላይ አጠራጣሪ የምትይው ነገር ወይም ከጎረቤት ወይም ከሰፈር ሰው ያው ትወጣለች ትገባለች፣ መቼስ ሙሉ ቀን ቤት ልትሆን አችልም። አጠራጣሪ የሰማሽው ወይ ያየሽው ነገር አለ? ይሄ ነገር በጣም ስለሚጠቅመን ነው ለእኛ። ምንድን ነው እምልህ፣ አንድ ጊዜ አጋጣሚ ጠዋት ይዤ እወጣለሁ ብዬ ያልኩትን ዕቃ ረስቼ ወጣሁ እና በመሀል ተመለስኩኝ ያችን ዕቃ ለመውሰድ ማለት ነው። ስወጣ በማዳበሪያ ዕቃ ይዛ እየወጣች አገኘኋት። ተገናኘን። በር ከፍታ ስትወጣ እኔም ልገባ ስል እንዴት ርጎ ወዴት ነው? ቆሻሻም ልደፋ መሰለኝ። ሳየው ደግሞ ንጹህ ማዳበሪያ ነው። ከዛ ምንድን ነው ብዬ ከፈታ አድርጌ ሳይ ሞዴስ አለሁ፣ በጣም ብዙ ሞዴስ በማዳበሪያ ሙሉ። አዎ። እና ምንድን ነው ይሄ ሞዴስ ምንድን ነው ስል ደነገጠች። እና እንዴት ነው የመርበትበት? ምንድን ነው ኬት አምጥተሽ ነው? እና ሰርቃ ደግሞ የፈለገ ብሰርቅ ይሄውላ መቼም አይሆንም። ከዛ እንደው ምን አሰብኩ፣ ወይም ገዛላትን ሞዴስ በጨርቅ እየተጠቀመች እኔ መሰለኝ ውጭ ስለምውል ጨርቅ እየተጠቀመች አጥባ እንደው ብሩ አጓግቷት ሞዴሱን አጠራቅማ ልሸጠው ነው አልኩኝ። አይ ደግሞ እንደዛ ሲሆን ደግሞ ጨርቅ እንኳን አጥባ የምታሰጣበትን ታያለክ። ያንን ነገር ማይቻል አቅም በቃ ብቻ ግራ ተጋባ። አላመንኳትም። እና ምን አለችኝ እሷ፣ እኔም እኮ ሰው ረዳለው እንደዚህ ለተቸገሩ ልረዳ ነው። እና እንዴት ነው አላመንኩም። ግማሽ ልቤ ደግሞ ያው መልካምነት ድንገት እንደዛ አልካ፣ ግን በፍጹም አላመንኳትም። ልረዳ ነው እያለችኝ የነበረው። እኔ በፍጹም ላምናት አልቻልኩም። ማለት ከሷ ምን ተርፎ፣ በእርግጥ ሀሳቡ ካለክ ባይተርፍም ካለክ ላይ ታካፍላለህ፣ ግን አላመንኳትም። እንግዲህ ወይዘሮ ዝናሽ አሁን የነገርሽኝ ነገር በጣም አወዛጋቢ ነው። ማለት ይሄ ሁሉ ሞዴስ ያው እሷም ሴት ናት። እንግዲህ ያው አንቺ የምትገዢላትንም እንዳልሽው ፍንጭንትማ ጨርቅ እንዳልሽውም ካላየሽ በጣም የሚያወዛገብና የሚያጠራጠር ነገር ነው። ይህን ነገር ግን አንቺም ችላ ማለት አልነበረብሽ። ረገጥ አድርገሽ ማየት መከታተል ነበረብሽ። ያው እምነት መጣልሽ ነው ትንሽ በጣም አሁን ላይ የጎዳኝ ምንድን ነው፣ ሰው ልጅ ትንሽ ተጠራጣሪ እንኳን አይደለም በሰራተኛ ደረጃ ቀርቶ ልጆችክ ላይ ያለውን ነገር ተጠራጣሪ ተመልካች የሆነ ነገር በቃ ይሄ ነገር ለእኔ ባይዘዌ ትምህርት ሆኖኛል። ምን ያህል ሰዎችን በቅርብ ርቀት መከታተል እንዳለብኝ ለቀጣዩ ትምህርት ሆኖኛል። ብቻ አሁን ላይ ግን ልጄ ላይ የተፈጠረውን ነገር እውነተኛውን ማለት እንዳልኩክ ዶክተሮች ጋር ሄደን ዶክተሮች የሰጡኝ ምላሽ በእውነት በጣም በቃ እንዴት ነው ከአቅም በቃ እኔ እንዴት ብዬ ልንገርክ፣ ይከብዳል በጣም ማለት የ16 ዓመት ልጅ ናት፣ ኦቲዝም ናት። እሷ ላይ እንደዚህ አይነት ጥቃት ይፈጽማል ብዬ እኔ እንጃ በቃ የሆነ እንዴት ነው አይዞሽ ወይዘሮ ዝናሽ በእርግጥ ስሜት አትሁኝ። ያው እኛም ያለውን ነገር ተከታትለን አይደለም ስታስበው ገና 16 ዓመት ልጅ ናት፣ በዛ ላይ በሽተኛ ናት። ምን አይነት ሰው ነው በቃ ማለት እኔ አሁን እንድታቁልኝ የኢትዮጵያም ሕዝብ እንዲያቅልኝ የምፈልገው እቺ ሰራተኛ በእርግጠኝነት እሷ ናት። በቃ ማለት የምታውቀው ነገር አለ፣ በር ከፍታ የምታስገባው ወንድ አለ እንጂ የሆነ ወይ አታሏትም ብር ሰጥቷት በቃ ቢያንስ ትተባበረኝ። ነገ እሷ ሴት ልጅ ናት፣ ነገ ትወልዳለች፣ የራሷ ኑሮ ይኖራታል፣ ልጆች ይኖራታል። ነገ ዛሬ ላይ የሰራኸው
መልካም ነገርም ክፉ ነገርም ነው ነገ ልጆችህ ላይ የሚቀመጠው እና ቢያንስ ወንጀለኛውን ለህግ እንዳቀርብ እንግዲህ በሽተኛ ልጅ ምን አይነት አይምሮና ምን አይነት ስብዕና ቢኖረው ነው 16 ዓመት ለአቅመ አዳም ያልደረሰች ሴት ሲቀጥል በሽተኛ በቃ ኦቲዝም ምንም አይነት ስሜት የሌላት ልጅን እንደዚህ አይነት ነገር ውስጥ የከተተውን ግለሰብ እንደው ትርንጎ በፈጣሪ ባሳለፍነው መልካም ነገር በቃ እኔ እንደ እናቴ እንደ ልጅ እንደ ልጆቼ አይቼሽ አንቺም እንደ እናት እያየሽኝ ነበር የኖር ነው ያንን መልካም ዘመን አስበሽ ይህንን እኔ ላይ የሰራውን ይህንን ተግባር የፈጸመውን ወንጀለኛ አሳልፈሽ እንድሰጪኝ እንደው በፈጣሪ ስም እለምናለሁ በፈጣሪ ስም በቃ እኔ ተባበሪኝ በቃ ይሄን ሚዲያ መቼም የማይከታተል ሰው የለም እናንተ ጋር እንድመጣ ይረዳኝ ይሄንን ተግባራችሁን ያየ ሰው ወደ እነሱ ይጂ መፍትሄ ይሰጡሻል ብሎ በእርግጠኝነት እርግጠኛ ሆኖ ነው ይላከኝ ይሄን ደግሞ እንደምታረጉልኝ እኔም ባለሙሉ ተስፋ ነኝ ያንን መልካምነት ጥሩነት ነገ ደግሞ ለራሷ ዛሬን መልካም መስራት ለራስ ነው ይሄንን ነገር ቢያንስ ወንጀለኛውን እርግጠኛ ነኝ አታሏት ሊሆን ይችላል ገንዘብ ሰጥቷት ሊሆን ይችላል እንደዚህ ካረክሽ እንደዚህ ያረግልሻለሁ ብሏትም ይሆናል እርግጠኛ ነኝ እሷ ሙሉ በሙሉ ለምን ሌሊት ልጄ ስተኛ ትቃዣለሽ ስሟን እየጠራች እና እንድጠራጠር በቃ እሷ የሆነ የምታውቀው አሁን እንኳን ይሄ ነገር ከተከሰተ በኋላ የሆነ እየቃዠች የእሷን ስም ትጠራለች እና የምታውቀው ነገር እንዳለ እርግጠኛ ነኝ አሁንም ድረስ ግን ያን ነገር ቢያንስ ብታሳውቀን ብር ማታሏት ከሆነ እሷ ላይ የሚመጣ ነገር ምንም አይኖርም ወንጀለኛውን ግን ቢያንስ ይሄን ተግባር ለሌላ መማሪያ መሆን መቻል አለበት እንግዲህ ያው ወይዘሮ ዝናሽ ይህንንም ኬዘኛ በተቻለው አቅም አፋጥነን ይህንን ነገር ቶሎ የምናሳውቅሽ የምንይዘው ይሆናል ወደ አቶ ገብሬ ስንመጣ ደግሞ እኔ እናንተ ብዙ የምንሰራቸው ስራዎች ይኖራሉ ብዙ ቦታ የምንሄድበት ይኖራል ድላለው ጋር የምንሄዳለን አንዳንድ ቦታ ሄደን የምንከታተል ይሆናል ግን ተጨማሪ ልጠይቅ የምፈልገው ነገር ያው ሰፈር ላይ ስላለው ነገር አንተ ይሄ ነገር ከተፈጠረ በኋላ ያው የት ወጣች ዱጉባች ወይም ሰፈር ላይ የምታወራው ሰው አለ የሚለውን ነገር በስቲክል ቼክ አላረክም እሷ እውነት ለመናገር ከሆነ እንደ ቤተሰብ ኃላፊም ሆኜ የማረጋቸው ነገሮች አሉ አይደለም ራሴ ቤቴን ለመጠበቅ ምንም አይነት እንከን የለሽ ሰው እንዴት ብዬ ልንገርህ በጣም እንከን የለሽ ነች በጣም ፐርፌክት ነች እና በጣም ጨዋ ነች በቃ ማለት ጥሩ ልጅ ነች እንዴት ብዬ ልንገርህ እና ከዛ አንግል ነው እኔ ያየውና የተረዳኋት ምንም አይነት ሰፈር ውስጥ እንደዚህ አይነት ነገር ምንም የተነገረኝም ነገር የለም አልጠቆሙኝም ማለት አጋጥሞኝም አያውቅም እሺ በተጨማሪ ደግሞ ያው ዶክተሮቹ ጋር ያው የተወሰነ ፍንጭ ይሰጣቸዋል ይሄ ነገር ሊፈጠር የሚችለው በተለያየ መንገድ ነው ብያለሁ አይደለም ያው ዶክተሮቹ ጋር ስለሰጡ መረጃ ወይም ውጤት እርግጠኛ ሆነ እንድነግር ይፈልጋለሁ እቺ ልጅ በምን መልኩ ይሄ ነገር ሊፈጠር ብሎ ይደመደሙት እነሱ እውነት ለመናገር ከሆነ ትንሽ ቢከብድም ግን መቼም ንግግሩ እንትኑ ቢከብድም ኖርማሊ ተደፍራ ሳይሆን አይቀርም ነው ያሉት ማለት ያው እዚህ ጋር እርግጠኛ እንድትሆንልኝ እፈልጋለሁ ውጤቱ የሚያመለክተው ተደፍራ ነው ወይስ ሌላ ነገር የለውም ተደፍራ ነው ብሎ እንደዛ ብለው ነው የነገሩን ደግሞ እሷ ደግሞ በዚች ልጅ የተነሳ ካልሆነ በስተቀር አንድ ወንድ እዛ ግቢ ውስጥ የሚገባው ሌላ ማንም ሰው አይገባም እሷና ሁለቱ ናቸው የሚኖሩት እዛ ጋር ስለዚህ እኛም ግራ ከአቅማችን በላይ ሆኗል እኔ አሁን በጣም ከአቅሜ በላይ ሆኗል ነገሮችን ሳስባቸው በጣም እየከበደኝ ነው ይሄን ያለው ነገር እንግዲህ እስካሁን ያለበት ያው እንግዲህ ትንሽ እዚህ ጋር ስራውን ከበድ ሊያደርግ በሚችለው ነገርኛም ያው የተሳሳተ መረጃ በእርግጥ እዚህ ጋር ወንጀለኛ ትሆናለች ብዬ ላስብ የቻልኩበት ምክንያት እኔ እዛ ጋር ተያያዡ ጋር የሰጠችው ማስረጃ ወይም የተያያዥ አድራሻ የተሳሳተ ነው
እና አንደኛ ይሄ ነገር በጣም ተጠያቂነት ውስጥ ይከተታል ማለት አሁን እንሄዳለን እንዳልኩ አቶ ገብሬ ያው የእሷን ባገሩን ግዴታ ማወቅ አለብን። ሌላም ቤት ሰርታ ይህን ነገር ፈጽማ ወጥታ ሊሆን ይችላል ማለትም ዘርፋ ሊሆን ይችላል እና በየቦታው እየሄደች የተሳሳተ ማስረጃ ወይም የተሳሳተ መያዣ እየሰጠች ነው ይህንን ተግባር ልፈጽም የምችለው እና ይህን ነገር በደንብ የምናጣራ ይሆናል። ግን አልፎ ሆኖም ቀረ ይሄ ነገር ብቻ ተጠያቂ ያደርጋታል። የተሳሳተ ማስረጃ በመስጠት እናንተ ጋር ተቀጥራ በየሰራች እንደገናም ደግሞ ያላችሁን ንብረት በመዝረፍ አልፎ ተርፎ ደግሞ ምንነቱ ባልታወቀ መንገድ የልጃችሁ ነፍሰ ጡር መሆን አለ። በጣም የሚያወዛግቡ ነገር ይህንን ነገር ተከታትለን የምንይዝ ይሆናል። በተጨማሪም ደግሞ ያው እነሱም እንዳሉት ትረንጎ ይህን ፕሮግራም የምትከታተይም ከሆነ ያው ሰፈር ውስጥም ያለ ሰው አታሉሽ በጥቅም አታሉሽ ሊሆን ይችላል። አንቺም ስትዘናጊ ነገር ገብቶ ሊያደርግ ስለሚችል ያው ስራውን ላለማክበድ ያክል የምትሰሚ ከሆነ የምትከታተይ ከሆነ ፕሮግራም ያው ለእነሱ ስትይ ላረጉልሽ ውለታ ስትይ ያሉን ነገር በስልክም ቢሆን እንድታወሪያቸው እንገልጻለን። ያው እኛም መከታተላችንን አናቆምም። ያው ዞሮ አሁንም እንዳልኳችሁ ነው። የተሳሳተ ማስረጃ የሰጠችበት ምክንያት ቀጥታ ይሄ ነው ሊሆን የሚችለው ያው ለመዝረፍ ነው ሊሆን የሚችለው እንጂ ያለምንም ምክንያት ሊሆን አይችልም። ይሄ የልጅሽ ሁኔታ በምን አይነት እክል ውስጥ ነው የምትገኘው? ያው አንደኛ በእድሜ ደረጃ 16 ዓመት ማለት ምኑንም አያውቁትም። በቃ ከልጅነት ከጨዋታ ውጭ። ሲቀጥል ደግሞ የእሷ ተጨማሪ ኦቲስቲክ ናት። እሷ ምኑን ታውቀዋለች? ምንም የምታውቀው ታሪክ የለም። አሁን ምንድነው ምን ብዬ እልሃለሁ? እሷ ይሄንን ነገር ምንም በቃ አሁን ሲጀመር ጭራሽ በፊት ከነበረችበት የበለጠ ዲፕሬሽን ውስጥ ናት። በቃ እሷ ላይ በቃ በፊትም ያው ያለባትን ችግር ነግሬያለሁ። አሁን ደግሞ ሞር የባሰ አበላሏን በጣም ውስን ሆኗል። በቃ እንዴት ነው ብቻ እግዚአብሔር እኔ የምለው ምንድን ነው እግዚአብሔር ይሄንን ነገር ያስተካክልልኝ፣ በብዙ አይቅጣኝ። አንድ እግዚአብሔር በቃ ሰተኸኛል፣ አንተ የሰጠኸኝን ነገር ተቀብያለሁ ብዬ አምኜበት እየኖርኩ ነው። ይሄን ነገር ይሄ እግዚአብሔርን የሰጠህን ነገር አመስግነ አንድ ቀን እንደምትምራት ተስፋ አለኝ ብዬ በእግዚአብሔር አምኜ እየኖርኩ እያለ ይሄ ነገር መከሰቱ ይሄ ነገር እንትን ማለቱ በጣም ከባድ ነው። እንደነገርኩ 6 ወር ሆኗል። አሁን 6 ወሯ ነው። ሐኪሞች እንደነገሩኝ የ6 ወር ነፍሰ ጡር ናት። ያው እንግዲህ ማለት በእሷ በኩል ያለው ነገር እንዳልሽኝ በጣም ከባድ ነው። ምንም አታውቁም። በዛ ላይ 16 ዓመቷ ነው። ያው አሁን ላይ ደግሞ ከሌላው በተጨማሪ ያው የምታስፈልጉበት ሰዓት ነው ሲመስለኝ ለእናንተም እና ያለውን ነገር እኛም ተከታትለን የምናሳውቅሽ ይሆናል። ያው አቶ ገብሬና እኔ ያው ለተወሰነ ቀን አብረን ነው የምንንቀሳቀሱ። ከዚህ በኋላ ያለውን ነገር የምንከታተል ይሆናል። ያው ትንሽ በስራም በኩል የተወሰነ ክፍተት ሊፈጠር ይችላል። ግን ከዚህ አይበልጥም። ከልጅክ በላይ ምን ያለ የምትለፋውም የምትኖረውም የምትሰራውም ሁሉ ነገር እኮ ለልጆችክ ነው። እኔ እኮ አሁን በቃ እግዚአብሔር ሰጥቶኛል። እኔ እኮ አሁን ኦቲዝም ናት። የኦቲዝም ራሱ የራሱ ማዕከል አለ፣ እዛ ማስገባት ትችላለሁ። ግን እግዚአብሔር ሰጥቶሃል። የሰጠህን ደግሞ በትዕግስት ከእግዚአብሔር ጋር ነገ የተሻለ ነገር ይሆናል ብዬ ነው። እሷን ማጣት ስላልፈለግኩ ነው። የሰጠኝ አምላክ ነው እያመሰገንኩኝ ከአይኔ ከስሬ እንዳትርቅ። የፈለገ ነገር ይቅር፣ ከልጅክ እኮ አይበልጥም። አሁን ከባለቤቴ ጋር ተማክረን እሱ እንደውም ምንድነው በቃ በእርግጥ የሰማነው ያየነውም የሆነውም ነገር ጊዜው ያውን እንትን የምትል ግን ያም ቢሆን እኔ በጊዜም በ2 ወርም ብሰማ ነፍስ ለማጥፋት ይሄ እግዚአብሔር የሰራውን ስራ በእግዚአብሔር ስራ መግባት ነው። አምኜ እስከ መጨረሻው እግዚአብሔር አንተ እንዳልከው ይሁን ብዬ እግዚአብሔር የሰጠህን ነገር ተቀበላለክ። እምቢ የምትለው ነገር የለም። እምቢ ብትለም ምንም የምታመጣው ነገር የለም። አምኜ ተቀብዬ እስከ መጨረሻው ድረስ ስትወልድም እግዚአብሔር ይመስገን። በቃ ቢያንስ ከሷ የመጣ ፍሬ መልካም ነው። እግዚአብሔር ይመስገን። የሆነ ሁኔታው ሂደቱ ያስጠላል። ወንጀለኛው እንደዚህ አይነት የቆሸሸ ስብዕና ልጅ ላይ አንደኛ ልጅነቷ፣
ሁለተኛ ደግሞ በሽተኛ ኦቲዝም እሷ ላይ እንደዚህ አይነት ጥቃት መፈጸም እኔ እናንተን የምለምነውና እናንተን ተባበሩኝ የምለው ይሄንን ወንጀለኛ እንድትይዙልኝ ብቻ ነው። ሌላ በእሷ ጉዳይ ያለውን ከአሁን ጀምሬ ትሪት እያረኩኝ ስትወልድም የልጄ ልጅ ነው እቀበላለሁ። ምንም ማድረግ አትችልም። እግዚአብሔር የሰጠን ከመቀበል ውጭ ምንም ማድረግ አትችልም። ሰው የሚሰጥን ነው መግፋትም መከልከልም መተውም የምትችለው። ይሄ ግን በቃ እግዚአብሔር አንተ ላይ የፈጠረው ነገር ነው። አሜን ብዬ ተቀብያለሁ። ግን ይሄ ወንጀለኛ ለነገ ለሌሎች ትምህርት እንዲሆን በእናንተ በኩል ያለውን ነገር አደራላለሁ። ችግር የለም። ያው በእርግጥ ማስረጃ ለመቷ ማንነቷን መደበቋ ትንሽ የኛን ስራ ሂደት ሊያሰፋብን ይችላል። ሆኖም ግን ይህንን ወንጀለኛ እሷን ልጅሽንም የደፈራትንም እናንተ ቤት ተቀጥራም የነበረችውን ንብረትሽንም የዘረፈችውንም ሁለቱንም ወንጀለኛ እኛ ሳንይዝ ይህንን መጥፎ ተግባራቸውን ሳናስቆም ስራችንን አናቆም ነው። የመጀመሪያ ስራችን ግን የሚሆነው እንዳልኩ ደላላ ጋር መሄድ ነው። አቶ ገብሬ አሁን ቀጥታ ተይዘን እሱ ጋር የምንሄድ ይሆናል። ሌላ በተረፈ ነገር እኔ ቃል የምገባልሽ ነገር የፈለገ ረጅም ቢሆን ስራው ተከታትለን እንደምንይዘው ነው። ለዚህ ቃል እገባልሻለሁ። ያው ተመልካቾቻችን እንግዲህ ያው የምንሰማው ነገር ትንሽ ግራ የሚያጋባና የሚያወዛግብ ነገር ነው። ያው ምንነቱ ባልታወቀ የወይዘሮ ዝናሽ ልጅ ጸንሳለች። አልፎም ተርፎ የቤቷም ንብረት ተዘርፏል። ይህንን ነገር ተከታትለን እናንተ የምናሳውቃችሁ ይሆናል። እናንተም ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። አንዳንድ ቦታ ላይ ትንሽ እይታችን እየተዳረሰም ስላልሆነ ይህንን ነገርም ሼር በማድረግ አልፎም ተርፎ እንደዚህ አይነት ብዙ ችግሮች አሉ። ችግራችሁን በማካፈል እኛም የምናግዛችሁ የምንረዳችሁ ይሆናል። ያው በቴሌግራም የሚሆን በኮመንት የምታበረታቱን ድጋፍ የምትሰጡንም ቤተሰቦቻችን ከልብ እናመሰግናለን። ሰላም ቆዩ።